ሁሉ ነገር በሚያስተጋባበት ስምጥ ሸለቆ ውስጥ የምትኖር ሊዮራ የተባለች ዝምተኛ ልጅ ነበረች። ሊዮራ የምትኖረው ከአያቷ ጋር በአንድ ትንሽዬ ጎጆ ውስጥ ነው። ሊዮራ የምትታወቀው ለነገሮች ባላት ጉጉት ነው። ሁል ጊዜ በድጋሚ የምትሰማቸውን ድምጾች በጉጉት ትሰማቸዋለች። አንድ የተደበቀ ሚስጥርም የሚያጋልጡ ስለሚመስላት ሁል ጊዜ ታተኩራለች። አንድ ቀን በሸለቆ ውስጥ ለየት ያሉ ድምጾች ተስተጋቡ። ድምጾቹ በጣም ያስፈሩ ነበር። እሷንም የሚጠራት መሰላት። አያቷም አስጠነቀቋት። የሚያስተጋቡ የለቅሶ ድምጾች ስትሰማ ጥላዎች እንደሚነቁ ነገሯት። አንድ ያረጀ ሳጥንም ከፈተችና መብራት አወጣች። በጣም የሚያምር መብራት ያበራ ነበር። ሊዮራ፣ ይህ መብራት በሸለቆቹ መሃል ይመራሻል ወደ እውነተኛ ቦታ። ነገር ግን ልብሽ ጀግና መሆን አለበት አሏት አያቷ። የዛን ቀን ምሽት ከጥቁር ወረቀት ላይ የተቀረጸ ምስል የሚመስሉት ወደ ላይ መንሳፈፍ ጀመሩ። በጣም ተርበውም ነበር። በዝምታ ይንሳፈፋሉ። የሚያስተጋባው ድምፅ ጩኸቱ እየጨመረ መጣ። ለእርዳታ የሚጣራ ይመስላል። ሊዮራም ከዚህ በላይ ዝም ማለት እንደሌለባት ተገነዘበች። አያቷ የሰጧትን መብራት ይዛም ወደ ጫካው ውስጥ መግባት ጀመረች። አንድ ትንሽዬ መንፈስ ከፊት ለፊቷ እየተንሳፈፈ ነበር። የጥላው ንጉስ ነቅቷል በማለት መንፈሱ አንሾካሾከ። ሊዮራም ተንበረከከችና አንድ ቃል ገባች፣ በሸለቆ ውስጥ ያሉትን የጠፉ ድምጾችን ለመመለስ። ጫካው በሚንሳፈፉ ትውስታዎች ተሞልቷል። ዛፉ ላይም የሚንሳፈፉ ብርሃን ያላቸው ምልክቶች ይታያሉ። ከዛፎቹ ላይ የሚወጡት ብርሃኖችም በእጇ የያዘችው መብራት ላይ አረፉ። መብራቷም ራሱን ለመከላከል ሌላ ብርሃን አመነጨ። በድንገት ግን ከጫካው ውስጥ ነጭ ቀለም ያለው ቀበሮ ወጣ። ሊዮራንም መከተል ጀመረ። በመንገዳቸውም ላይ አንድ የተሰበረ ድልድይ አገኙ። የተረሱ ስሞች ድምፅ እየተንሾካሾኩ በድልድዩ ጋር ይሰሙ ነበር። ወደ ድልድዩ ሲቀርቡ ድምጾቹ የበለጠ ጮክ እያሉ መጡ። ጥላው ወደ እነሱ እየቀረበ እንደሆነም ያስጠነቅቃቸው ነበር። በደንብ ሲጠጉት ከድልድዩ ስር አንድ የሚያለቅስ ድምፅ ሰሙ። ሊዮራም ድምፁን ወደ ሰማችበት ቦታ መብራቷን ዝቅ ስታደርግ መንፈሱን አየችው። አመሰግናለሁ አላት መንፈሱ። የጥላው ንጉስ በጣም ጠንካራ ነው ብሎ ተናገረ። ዛፎቹን ጨርሰው እንደወጡ አንድ ጥቁር ቀለም ያለው ቤተ መንግስት ተመለከቱ። ቤተ መንግስቱ በሚንሳፈፉ ጥቋቁር ጥላዎች ተከቧል። ነጩ ቀበሮ ማንሾካሾከ። በአንድ ወቅት የጥላው ንጉስ ድምፁን ከማጣቱ በፊት ጠባቂ ነበር አላት። ወደፊት ሲጠጉ ጨለማው በጣም እየጠቆረ መጣ። ድምጾቹም ቀነሱ። ሊዮራም በዝግታ መስፈን ስትጀምር ድምጿ ለስለስ ብሎ ማስተጋባት ጀመረ። የጥቁሩ ቤተ መንግስት በር ጋርም ደረሱ። የቤተ መንግስቱ በር ላይ የድምፅ ምልክቶች ይታያሉ። መብራቱ አሁንም ብልጭ አለ። በግድግዳዎቹ ውስጥም የታገቱ ድምጾች ክሪስታል ውስጥ ሆነው ሲጮሁ ተሰሙ። በጣም ረጃጅም ታዋጊ ጥላዎች ሊዮራን ከበቧት። ሊዮራን በጣም ደነገጠች። በእጇ የያዘችው መብራትም ኃይሉን በመልቀቅ እሷን ለመከላከል ሞከረ። በመጨረሻም ሊዮራ በጣም ቀዝቃዛና ሰፊ ወደ ሆነው ዙፋን ወደ ተቀመጠበት ክፍል ደረሰች። ከአጠገቧም በጣም ጥቁር የሆነ አይኖቹ አይን ሳይሆን ውስጣቸው ብርሃን ብቻ የተሞሉ አንድ ንጉስ ካጠገቧ ሲቆም በጣም ደነገጠች። በውስጡ ንዴትን ተመለከተች። ጭካኔን ግን አልነበረም። በዝምታ ተውጧል። ሊዮራም መብራቷን ብድግ አደረገችና በዝግታ ተረጋግታ ለማናገር ሞከረች። እውነታው ምንድነው? ያንተን እውነት ለመስማት ተዘጋጅቻለሁ። የድሮን የሚያስታውስ አንድ ምስል ታያት። ሸለቆን ለመጠበቅ የሚሞክር አንድ ጠባቂ። ድምጾቹ የተሰረቁበት በእርግማን ነበር። ታሪኩንም ሲነግራት ሊዮራ አይኖቿ በእንባ ተሞሉ። አንተም እንደዚህ ሸለቆ ድምጾችን ተነጥቀሃል አለችው። በእጇ የያዘችውን መብራትም ወደ እሱ እጅ አስጠጋች። ዙፋኑ የተቀመጠበት ክፍልም በብርሃን ተሞላ። ጥላው ተገፈፈ። የጥላው ንጉስ ድምጽም ተመለሰ። በሞቅታ አስተጋባ።
በጥቁሩ ቤተ መንግስት ውስጥ ታግተው የነበሩት ድምጾች በሙሉ ነፃ ወጡ። ንጉሱም ሊዮራ ፊት ተንበረከከ። እኔ ማድረግ ያልቻልኩትን አንቺ ማድረግ ቻልሽ አላት። ሊዮራም እንደ ንጉስ ሳይሆን ብቻውን ብዙ መከራ እንዳሳለፈ ሰው ይቅርታ አደረገችለት። መብራቱም የመጣበትን ዓላማ ከፈጸመ በኋላ ደበዘዘ። ጥቁሩ ቤተ መንግስትም ራሱን ቀይሮ የሚያበራ ቤተ መንግስት ሆነ። በስምጥ ሸለቆ ውስጥ የነበሩ ድምጾች ነፃነታቸውን እያከበሩ እየዞሩ ደነሱ። ሊዮራም በአዲሱ በሚያምረው ጫካው ውስጥ ከቀበሮ ጋር በመሆን ወደ ቤቷ መንገዷን ቀጠለች። አያቷም የሄደችበትን መንገድ አሳክታ ድል አድርጋ ስለተመለሰች በደስታ አቀፈቻት። በመንደሩ የሚኖሩት ሰዎችም ድምፃቸውን ስለመለሰችላቸው በደስታ ወጥተው አመሰገኗት። ቀበሮውን በደስታ አሁን ዓለማችን ተመልሷል፣ ድምፃችንም ነፃ ወጥቷል አላት። ስምጥ ሸለቆም ከበፊቱ ይልቅ በሚገርም ሁኔታ አበራ። የበፊቱ የጥላ ንጉስ አሁን የድምጾቹ ጠባቂ ሆነ። የእጅ መብራቷም የድል ምልክት እንዲሆን በከተማዋ መሃል ላይ ተቀመጠ። ሊዮራም ጀግንነት ማለት ቅንነትና ተስፋ ለመቁረጥ እንደሆነ ተማረች። ከብዙ ዓመታት በኋላ ለመጀመሪያ ጊዜ የስምጥ ሸለቆ በደስታ የዝማሬ ድምፅ አሰማ። በስምጥ ሸለቆ ውስጥ የሚሰሙት ድምጾች ከዚህ በኋላ አስፈሪ አይደሉም፣ ሁሉም የምስጋና ድምጾች ሆኑ። ሊዮራንም አመሰገኗት፣ ምክንያቱም ሁሉም ሰዎች ንቀው የተዉትን ነገር እሷ ግን ከልቧ በማድረጓ ነገሮች እንዲስተካከሉ ለማድረግ ቻለች። ከዛ በኋላም አስተጋቢው ስምጥ ሸለቆ የሊዮራን ስም በተደጋጋሚ ማስተጋባት ጀመረ። የዛሬው ተረት ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮመንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ በሌላ አዝናኝና አስተማሪ ተረት ተመልሰን እስከምንገናኝ ድረስ ሰላም ቆዩን።